ሰው በጣም ተረብሿል። የእውነት ጸጥታው በጣም አስጨንቆኛል እህቴ። ወይ የኔ ምስኪን፣ እሷ እኮ ነች ለዚህ ሁሉ የዳረገችው። ወይዘሮ ሰህር በጣም ሳታስጨንቀው የቀረች አይመስለኝም። እህቴ ቆይ ግን አብረው አድርገውት ይሆን እንዴ? አይ አይሆንም። ወይዘሮ ሰህር እንደዚህ አይነት ነገር አታደርግም። አንቺ ልጅ ሲጀመር ትልቅ ኃጢአት ነው። ሳታረጋግጪ ያለ ስማቸው ስም አትስጫቸው። ተናግሬያለሁ። እኔ እንጃ አላውቅም እህቴ። ወይዘሮ ሰህር ደግሞ ተናዳ ቢሆን ኖሮ እስካሁን ትመጣ ነበር። እሷ ግን እስካሁን ድረስ ወደዚህ አልተመለሰችም። ይሄ ማለት ደግሞ እያባበለቻት ነው ማለት ነው። ሲጀመር ወይዘሮ ሰህር ደግሞ እኔ ብቻ ያልኩት ይሁን ነው የምትለው። ያው ካልሽ አልተሳሳትሽም። በጣም ትክክል ነሽ። አዲሷ ሙሽራ እኮ ድግሱ ላይ ትክክል አልነበረችም። ማለቴ ምን ማድረግ እንዳለባት ራሱ አታውቅም ነበር። የሚያውቁት ሰይጣን ይሻላል ይባላል። ቢያንስ ያኔ ይሄ ቤት ሰላማዊ ነበረ። ወይኔ አሁን እሱ ሁሉ ላይ መለስ አልፏል። አሁን ምን ለማለት እንደፈለግሽ ምንም አልገባኝም። ብዙም ሳይቆዩ እኮ ነው አማች ያደረጓት። እሷ ግን ምንም እድል ልትሰጣቸው አልቻለችም። ውይ እኔ እኮ እሷን ረስቻት ነበር። አንቺ ግን እንደዚህ አይነት ሀሳብ ከየት ነው የሚመጣልሽ? እኔ ግን አልረሳሁትም እህቴ። ቆይ ግን አንቺ ለምንድን ነው ይህንን ባልዲ የማትወስጂው? በይ ሂጂ ውሰጂው፣ እቃውን ሁሉ ሰብስቢ፣ ቶሎ በይ። እሺ። መታጠቢያው በብር የተለበጠ ነው። አሁን የተወለደው። አሁን ሰውነት መታሻለሁ። ማን ያስለመደኝ? ውይ ሙሽሪት፣ ወይዘሮ ሰህር ብትፈልግሽ ከየት ልትመጪ ነው? አላውቅም። በቃ ማንም ቢጠይቅሽ አላውቅም በይ። ወይዘሮ አስሊ እባክሽ ግቢ። ካሁን በኋላ የምወስድሽ እኔ ነኝ። ምንም አልገባኝም። አስሊ ውዴ፣ ይኸውልሽ ከአቶ ስዩት ጋር ተዋወቁ። ከዚህ በኋላ መሄድ የምትፈልግበት ቦታ የሚወስድሽ እሱ ነው። እሺ? ቆይ ለምን ለእኔ ጠባቂ መድበሽልኝ መሆኑ ነው? አይ እሱም ባለቤትሽን ጠይቂው። ደስ እንዲልሽ ብሎ ነው ያደረገው። አመሰግናለሁ፣ ግን ራሴ መሄድ እችላለሁ። እንደሱማ በጭራሽ አይሆንም አስሊ። ይኸውልሽ መመት መኪናውን እንድትጠቀሚበት ይፈልጋል። ይሄ እሱ ትእዛዝ ነው። እኔ እናቴ ቤት እያለሁ እንኳን መኪና ተጠቅሜ አላውቅም። ተይ እንጂ ይሄ እኮ የባለቤትሽ ቤት ነው። ሌላ ሰው ቢሆን እጅ ስሞ ነበር የሚቀበለው። አቶ ስዩት፣ እንግዲህ ሙሽራችን በአንተ አደራ ስር ናት። እሺ እመቤት፣ ምንም እንዳትጨነቂ። ስብሰባውን ቸኩለን የበተን ነው። ስለ ጨረታው ደግመን ደጋግመን ማሰብ የለብንም። ምንድን ነው ዝም አልክ? ወዴት እየሄድን? ስንደርስ ታየዋለህ አልኩህ እኮ ኔርዛት። እሺ እኔም በደንብ እጠብቃታለሁ። አስፈላጊ ከሆነ ከራሷን ቤተሰብ ጭምር እጠብቃታለሁ። እንዴት ነው ከገዛ ቤተሰቧ የምትጠብቃት? እባክህ። እሺ ላናድ ብዬ ነው ያን ያደረኩት። ተሳክቶልሻል። ውሳኔ ግን የመጨረሻ ነው። እውነትህን ነው። ወይ ልጅቷን ወይ ደግሞ እኛን። በቃ ይኸው ነው። ሀቲጄ ምን እያደረግሽ ነው ልጄ? ራሴን አሞኝ ነው እማዬ። ቆይ ጾምሽ አይደል እንዴ? እያበድሽ ነው እንዴ አንቺ ልጅ? አዎ እሱማ ልክ ነሽ።
እናትዬ፣ አባትሽ እኮ ትናንትና በጣም ተናዶ ሲንጎራደድ ነበር። እኔም ቢሆን ተናድጃለሁ። ሁኔታሽ ሁሉ ግራ እያጋባኝ ነው ልጄ። ደግሞ እኮ አንቺም ተነስተሽ ዝም ብለሽ ሄድሽ። ተመልከች የሆነውን ነገር። ለአባትሽ በጊዜ መሄድ እንዳለብን ስነግረው ነበር። እሱም ልክ ነው። ይሄ ሁሉ ችግርና ስቃይ የሚያበቃው መቼ ነው ሲለኝ ነበር። ይኸውልሽ ለብዙ ዓመታት በትዳር ስንኖር አንድም ቀን ሲያለቅስ አይቼው አላውቅም። የአባት ነገር እንደዚህ ነው። የልጁን ጉዳት ግን እያየ መቋቋም አልቻለም። ትዕግስት ይኑርሽ፣ ታገሽ የኔ ውድ። እሱ የተሻለውን ያውቃል። ይኸውልሽ እመኚኝ፣ ላንቺም ይከብዳል፣ እኛም ዝም ብሎ ማየቱ ይከብደናል። ደግሞ ስሚኝ የኔ ልጅ፣ አንቺም ብትሆኝ ስህተት ሰርተሻል። እድሉ በነበረሽ ጊዜ መህመትን ቦስፈረስ ላይ ሰርግ እንደምትፈልጊ ነግረሹ ነበር። ደግሞ አንቺ እኛንም ሌላ ነገር እንድናስብ አድርገሽናል። እሺ እሺ፣ በቃ እሺ ውዴ፣ እሺ በቃ ሁሉም ነገር አልፏል። ግን ይኸውልሽ አሁን እንድትረጋጊ እፈልጋለሁ። እሺ በስሜት ብቻ ምንም ነገር እንዳታረጊ። አዳምጪ፣ እኛንን እድሜ የሚኖረን፣ እሷ እኮ አትዘልቅም። እሺ ስለ አንቺ ሳስብ ነበር። እስቲ በደንብ እንለካው። ሲታይ ይሄ ትንሽ ያንሳል። በቁመት ልክ ነው መሆን ያለበት። ሀካን እስቲ ይሄንን ትንሽ እናስተካክለው። እሺ መቤት። ያንንም ተመልከተው። ያኛው ይታያል። ካስሊ ትምህርት ቤት ነው የተደወለው። የዚህን ወር ክፍያ መልሰዋል እመቤት። ለምን? እስቲ አገናኝን ላናግራቸው። እሺ። በተለይ ደግሞ ያኛውን። ሄሎ፣ አንድ ጊዜ ይቆዩ። ይኸው እመቤት። ወደ ቀኝ። ሄሎ፣ ሰላም የኔ ጌታ። ክፍያ መፈጸም አልቻልንም። ገንዘቡን መልሳችሁታል፣ እንዲሁም ከቡድኑ ማስወጣታችሁኛል። ምንድነው እየተካሄደ ያለው? ልጄ ስላገባች ከትምህርት ቤት ህይወቷ እያገለላችሁ መሆኑ ነው? ምን እያደረጋችሁ ነው ግን? ይቅርታ፣ ምን? ቆይ አንዴ፣ ምን ማለት ነው? አልገባኝም። ቆይ ምን እያላችሁ ነው ያላችሁት? ምንም ማድረግ አንችልም ማለት ምን ማለት ነው? ቆይ ምን አይነት ትምህርት ቤት ነው? በዛ ላይ ደግሞ ልጄ ያን ያህል ህፃን ልጅ እኮ አይደለችም፣ አድጋለች። 18 ዓመት አልፏታል። እመኑኝ፣ እከሳችኋለሁ። ሁላችሁንም እከሳችኋለሁ፣ አንድ በአንድ። ምን አይነት ነገር ነው እያወራችሁ ያላችሁት? ምን ተፈጥሮ ነው ማየ? አስሊን ከትምህርት ቤት አባረዋታል። ለምን? በቃ ትዳር ስለያዘች ከትምህርት ቤት አባረሯት። ለምንድን ነው ግን ሁሉንም ነገር ለማወቅ የመጨረሻ ሰው መሆነው? ወይዘሮ አስሊም አታነሳ። ሰላም። አሁን ጥሩ ሰዓት አይደለም። ወይዘሮ አላኖር በጣም ተናዳለች። አሁን ጥሩ ሰዓት አይደለም። ሲጀመር እሷ የማትናደድበት ጊዜ የለም። ምንም ችግር የለም። መህመት ለምን አትረዳኝም? አሁን ጥሩ ሰዓት አይደለም አልኩ እኮ። እኔ ደግሞ የመጣሁት ለመረበሽ አይደለም። መህመት አሁን አይሆንም አልኩ እኮ። በቃ ረፍ። እንኳን ደህና መጣ። እንደውም ልደውልልህ ነበር። እሺ አካን፣ አመሰግናለሁ። ለብቻችን ሆነን ማውራት እንችላለን? አሁን ነው እንዴ መነጋገር እንዳለብን ትዝ ያለ? ምን ለማለት ፈልገሽ ነው? ለምንድን ነው ይህን መልእክት ለእናቴ ላክሽላት? ቢያንስ እናትህን ስለ ልጇ ማስጠንቀቅ ስለፈለግኩ ነው። ቆይ አንተ ምን አደረግ? ስለ ማስጠንቀቂያሽ አመሰግናለሁ፣ ግን ለማስጠንቀቅ ሳይሆን ለመበጥበጥ ነበር ፍላጎትሽ። እኔ ጋር መተሽ ተረጋግተን መነጋገር እንችል ነበር። ስለምንድን ነው የምታወራው መህመት? ስለምንድን ነው እያወራህ ያለው? በተረጋጋ መንፈስ ማለት ምን ማለት ነው? ምን ማድረግ ነበረብኝ? ስትታይ ምንም ያዘንክ አትመስልም። የልጄን ህይወት በጥብጠኸዋል። ተረጋጊ ስትል ምን ማለት ነው? ቆይ እኛ እርስ በርስ እንዋደዳለን። እሺ፣ በጣም ጥሩ። አንድ ሰው ስለሚወዳት ልጅ በትንሹም ቢሆን ያስባል። ከትምህርት ቤት ስትባረር ዝም ብሎ አያትም። ስለምን ትምህርት ቤት ነው የምታወሪው? አስሊን ከትምህርት ቤት አባረዋታል።
እንዴት ነው እንደዚህ አይነት ትልቅ ነገር የምትደብቁኝ? ቆይ እናንተ ንገረኝ እስቲ። አስሊ አስፈቅዳን የቀረችው ትምህርቷን የሚቀጥለው ሳምንት ትቀጥላለች መስሎ ነው። እና ማቼ ለምንድን ነው እዚህ የመጣ ነው? ምን ነው አላስታወስክም? አይ ምኑን ነው የማስታውሰው? ደብዳቤ ይዘህልኝ መጥተህ ነበር። አንዲት ሴት መታ ደብዳቤ እንደፈጠች ነግረኝ ነበር። ወንድሜ ዚያ አንዲት ሴትዮ መንገድ ላይ አግኝታኝ ይህን ሰጠችኝና ለአንተ እንድሰጥ ጠየቀች። እንደዛ ነው? አሁን እዚህ ነው። ልክ ነህ። አላስታወስኩም ነበር። ያው ብዙ ጊዜ ሆኖታል እኮ። እና ታዲያ ለምንድን ነው እዚህ የመጣ ነው? ለማስታወስ ነው የመጣ ነው ማቼ? ያንን ደብዳቤ የሰጠ ማን ነው? የብዛት ማን ነው? አንተን እኔ ጋር የላከ? ነግሬሃለሁ እኮ ማቼ፣ አላውቃትም። አትዋሸኝ የብዛት። ያንን ደብዳቤ የሰጠው ሰው ማን እንደሆነ ንገረኝ። አስሊ እንዴት ነሽ? እህቴ ቆይ ግን ለምንድን የነገርሻት? ምንድን ነው የነገርኳት? እናቴ እንደምታውቅና ፖሊስ ጣቢያ ልትሄድ እንደምትችል ለምን አልነገርሽኝም ነበር? እንዳታውቅ ተባበሪኝ ብዬሽ ነበር እኮ። ቆይ እማዬን አታውቂያትምና ነው? ማለቴ በእኔ በኩል የምችለውን ሁሉ ሞክሬያለሁ። እሷ በሆነ ምክንያት አወቀች። ቆይ ምን ተፈጥሮ ነው? ምን ተፈጥሮ ነው ታያለሽ? ምን ያልተፈጠረ ነገር አለ? እናቴ ይህን ስትሰማ ደስ ይላታል። ወይዘሮ ሰር ሚናን ከትምህርት ቤት አስቀረቻት። እውነትሽን ነው? እማዬን ታውቂያታለሽ። በትምህርት ቀልድ አታውቅም። በእሱ ብዙም ደስ የሚላት አይመስለኝም። እኔና መመት በዚህ ምክንያት ተጣልተናል። እንዴት ያደረገች ነገር አለ? እኔ ምን ያደርገኛል እህቴ? አብደሻል እንዴ? እንዴት እንደዛ ይሆናል? አንዳንድ የት እንዳለው ራሴን ጠይቃለሁ። ከምሬ ነው። በዚህ በኩል ሀቲጂ እንዲሁም ሌሎቹ። ሀቲጂ ልክ እንደ ነብር አድፍጣ ነው የምትጠብቀኝ። ከኔ ጋር ለመጣላት አጋጣሚ ነው የምትጠብቀው። ታዲያ እንዴት ነው ይሄ የማያሳብደው? ወይዘሮ ቤስቴ ይሄ አበባ ላንቺ ነው። አመሰግናለሁ። ውይ ሀካን ውዴ፣ ውይ እድለኛዋ እህቴ፣ በጣም ደስ ይላል። እውነት እንዴት የሚያምር አበባ ነው። ታውቂያለሽ ሀካን በጣም ጨዋ ሰው ነው እውነት። በዛ ላይ ደግሞ በጣም ፍቅር የሚገባው ሰው ነው። ቆይ ላስቀምጠው። እሱን ነገር ብትፈች ነው የሚሻለው። ምን ሆነሻል? ተይ አስሊ፣ ተይ እያልኩሽ ነው። ምንድን ነው? ምንም አላውቅም። የአንገት ሐብል አድርጌ ስለነበር ቆዳዬ ትንሽ ተቆጥቶ ነው። አልተስማማኝም መሰለኝ። እኔ ምን እንደሆነ አልገባኝም። እህቴ እውነቱን ብትነግርኝ ይሻላል። አስሊ እውነቱን ነው የነገርኩሽ። ንገርኝ። ሁልጊዜ ቆዳሽ እንደዚህ ነው የሚበልዘው ማለት ነው? ምን ማለትሽ ነው? እህቴ ጭራሽ ሀሳብ አትጨምሪብኝ። ሀካን ያደረገሽ ነገር አለ? አይ አስሊ ምንም አላደረገኝም። ነገርኩሽ እኮ እህቴ፣ የኔን ነገር ታውቂያለሽ። ስደናበር የሆነ ነገር መጥቶኝ ይሆናል። ምን እንደሆነ እኔም አልታወቀኝም። በቃሽ፣ በቃሽ፣ በቃሽ አልኩኝ።
ይቅርታ እየጠየቀሽ ነው። ሄጄ ልኩን አሳየዋለሁ። አስሊ የእውነት ምንም የተፈጠረ ነገር የለም እኮ ምንም አላደረገም አልኩሽ። ለምንድን ነው የማታምኘኝ? እህቴ ለምንድን ነው እንደዚህ አይነት ከባድ ነገር ተፈጥሮ ዝም የምትይው? ጥቃት የደረሰብሽ እንደ ዝምት ያለሽ? አስሊ ስለዚህ ነገር እማዬ ማወቅ የለባትም። እሺ እባክሽን እንዳትነግሪያት። ይቅርታ ግን እኔ ይህን እያወቅኩ ዝም አለ። ባለቤትሽ ከቀድሞ እጮኛው ጋር አንድ ቤት ነው የሚኖረው። እሱን እያወቅሽ ዝም ብለሻል። ይህንን ደግሞ ዝምት ያለሽ። ይሄ ምንም አይገናኝም። በፍጹም ዝም ልል አልችልም። አንቺ ያለሽ ነገር እኔ በጭራሽ የለኝም። ሁለታችንም ያለን የፍቅር ግንኙነት ይለያያል። በምንም አይነት አንድ ሊሆን አይችልም። ይኸውልሽ እህቴ ይሄ ከባድ ነገር ነው። በጣም አስቀያሚ ነገር ነው። ስሚኝ፣ አሁኑን ሆስፒታል ሄደሽ መታየት አለብሽ። ይሄ ልክ አይደለም። እንደዚህ ሆነ ሳይሽ የመጀመሪያ አይደለም እና ይህ አበባ ለተፈጠረው ነገር መሸወጃ መሆኑ ነው። እህቴ ቆይ ግን ምን እያደረግሽ ነው? ተደብድበሽ ይቅር ትይዋለሽ። ምን እያደረግሽ ነው? አበባ ስለሰጠሽ ይቅር ልትይው ነው? ይኸውልሽ እህቴ እኔ እኮ ለሚወደኝ ሰው ነው መስዋዕትነት እየከፈልኩ ያለሁት። ሀካን እኔን ይወደኛል። እህቴ ይሄ ምን አይነት ፍቅር ነው? አስሊ እባክሽን ሀካንን ምንም እንዳትዩ አስሊ። ማለቴ ይሄ ነገር ከሆነ በጣም ብዙ አመታት አልፎታል እኮ አማቼ። ይሄ ነገር ከሆነ ብዙ ጊዜ ሆኖታል። ቆይ ግን እኔ የምልህ ይብዛት ሰር ነች ደብዳቤውን የጻፈችው? ልጄ ትልቅ ቦታ መድረስ የምትችል ልጅ ናት። አሁን በእሷ ህይወት ብሩህ ተስፋ ይታያል። እኔ ግን አይታየኝም። ያ ሁሉ ልፋት፣ ያ ሁሉ ውጣ ውረድ ውሃ በላው። ምን እየጠበቅክ ነው? እና ጨብጭብልህ። እኔ ስለዚህ ነገር ምንም የማውቀው ነገር አልነበረም። እውነቴን ነው የኔ ውድ። አስሊ ነፍስ አውቃ አልጨረሰችም። ገና የጉርምስና ጊዜዋን እያለፈች ነው። ብዙ ፈተና አለባት። እሷን ብቻ ሳይሆን ስለዚህ ነገር ሁሉ ማሰብ አለብህ። ስለዚህ ነገር ሳታስብ ነው እኔን ለማናገር እጅና እግርህን ይዘህ የመጣኸው። እንደዚህ አጋና የምታወራለትን የፍቅር ህይወት በአጭር ቋንቋ መግለጽ ይቻላል። እሱም ፍቅር እውር ነው የሚለው ነው። እና አሁን የአስሊ ዕጣ ፈንታ ምንድን ነው? አስሊ ምን ልትሆን ነው? ስራ የላትም፣ ምንም የላትም። ይኸውልህ በጭራሽ ፍቅር ምናምን እንዳትለኝ፣ በተለይ ደግሞ ዛሬ እንደዛ እንዳትል። በጣም አዝናለሁ። ይገርማል። እኔ ግን ለማዘን ጊዜ የለኝም። አሁኑኑ ጠበቆችን አናግራለሁ። ይኸውልህ አሁን አንተ ማለቃቀስ ከፈለክ ውጣና እዛው አልቅስ። አዝኛለሁ ይለኛል እንዴ?
ትዳር ይዛ መማሯ ችግሩ ምኑ ላይ ነው? እኔ እንዴት አውቃለሁ? የልጅቷን ህይወት አበላሸሁት። ህይወቷ የተሻለ ይመስልሃል? እሺ በቃ አትናደድ። ቢያንስ አንተ ትምህርትን ጨርሳል። ፈረንሳይ መሄዷን ትታለች፣ ትምህርቷንም አቋርጣለች። ሴልቹክ የጠራው እንድትዘባርቅ አይደለም። ቆይ አሁን ይቺ ልጅ ምንድን ነው የምላት? አላውቅም ወንድሜ፣ በጣም ትልቅ ችግር ውስጥ ነው ያለው። እንደውም አዘቅት ውስጥ የሚለው ነገር ይገልጻል። ቆይ እንዴት እንደምረዳህ አላውቅ። አምላክ ካንተ ጋር ይሁን። ሌላ ምን ማለት ይችላል? ማዬ መመት ውዴ፣ አስሊ ሹፌሩን አታለዋለች። ከቤስቴ ጋር በመሆን አታለውት ሄደዋል። መመት ጠዋት ላይ ራሱ ሀቲጄንም ስታስለቅሳት ነበር። ምን እያልሽ ነው ማዬ? የምን ሹፌር? የምን ሀቲጄ ነው? እሺ እንግዲያውስ አንድ ባንድ ልንገርህ። ባለቤትህን ጭራዋን ሊይዞ አልቻልኩም። በዛ ምክንያት የምትፈልገው ቦታ እንድትሄድ ሹፌር ቀጠርኩላት። ግን ሹፌሩን አታለለችው። ስታስበው የሆነ ነገር ደብቃ ባይሆን ኖሮ እንደዚህ ታደርግ ነበር። አስበው እማዬ፣ የሆነ ነገር ደብቃለች ስትይ ምን ማለትሽ ነው? እንዴት አልነገርሽኝም? ወንድሜ ምን እያለሽ ነው? ቆይ እሷን ስታገባት እኛን ጠይቀህናል እንዴ? አልገባኝም። ቆይና እኔ ሳልነግር ሹፌር ብቀጥርላት ልትናደድ ነው? ደስ እንዲላት እንዲመቻት ብዬ ነበር ያንን ያደረግኩት። ይኸውልህ የኔ ልጅ ልቆጣጠራትም አልነበረም። አንተም ግራ ቀኙን ብታመዛዝን ጥሩ ነው። እማዬ ልዘጋው ነው። በነገራችን ላይ ሹፌሩን አንተ እንደቀጠርክላት ነው የነገርኳት። ሌላ ነገር ተናግረ ውሸታም እንዳታስብለኝ ነግሬሃለሁ። እማዬ እውነትሽን ነው። ግን እንደዚህ ምንድን ነው የተፈጠረው? ናናት የት ነህ? ቼንጌልኮይ ነው ያለሁት። ችግር አለ? አቶ ፈርሃት ገብቶኛል። አንተ ህጉ ምን ይላል የሚለውን ነው እየነገርከኝ ያለሁ እና ለማስተካከል ምንም አይነት መንገድ የለም ማለቴ ምንም ማድረግ የምንችለው ነገር የለም እያልከኝ ነው? ቆይ ንገረኝ። ይኸውልህ ከጠዋት ጀምሮ በጣም ብዙ ሰዎች ሳማክር ነበር። ይሄ የልጅ ህይወት ነው። እባክህ ምን እያደረክ ነው ያለኸው? ቆይ ግን ሳትጠይቀኝ ጠባቂ የምትቀጥርልኝ? ልነግርሽ ነበርኩ። አዎ ልትነግረኝ ነበር፣ ግን ከሀቲጄ ጋር ስታወራ ረሳኸው አይደለ? መጀመሪያ እንድትረጋጊ ብዬ ነው። አስሊ የሚያናድድ አልመሰለኝም። መህመት እየቀለድክብኝ መሆን አለበት። ቆይ አታምነኝም ማለት ነው እንዴ? እንዴት እንደሱ ታስቢያለሽ? እኔ ውድ በደንብ አምንሻለሁ እንጂ ቤቱ እኮ ወጣ ይላል። የፈለግሽበት ቦታ እንድትሄጂ ብዬ በማሰብ ነው። እንደ ልጅ እያታለልከኝ ነው ያለኸው። በየሰዓቱ ስላለሁበትና ስለማድረገው ነገር እንዲነገር ነው። ምን እንዲል ነው? ወይዘሮ አስሊ እዚህ ቦታ ሄዳለች፣ ወይዘሮ አስሊ ከዚህ ቦታ ወጣች፣ ወይ አቶ መመት አሁን አስሊ ማግኘት አልቻልኩም፣ አትታየኝም እንዲል ነው። ምንድን ነው? እሺ እኔ ውድ በቃ እባክሽ ተረጋጊ። መረጋጋት አልችልም መህመት። ሁሉም ሰው ተረጋጊ ይለኛል። እኔ ግን አሁን ላይ ልረጋጋ አልችልም። በፍጹም አልረጋጋም። የሚያስከፋሽ አልመሰለኝም። ይቅርታ አድርጊልኝ። ይኸውልህ መህመት፣ እኔ አስረ የምታስቀምጣት ሰው አይደለሁም። እኔ በጭራሽ እስረኛ ወፍ አይደለሁም። ልክ እንደ ሀቲጄ የመጣልኝን ሁሉ እሺ ብዬ አልቀበልም። እሺ ልክ እንደ እህቴም ደግሞ ማንም እየተነሳ እንደፈለገው ሊያደርገኝ አይችልም። አይ በፍጹም አልቀበለውም። ይቅርታ ጠይቃለሁ፣ አበባ ገዛላታለሁ፣ በዚያ ታላታለሁ። አይ በጭራሽ እሺ እንደዛ አድርጋለሁ ብለህ እንዳታስብ። በቃ ይሆነው። እሺ ሾፌሩ ማባረር ትችያለሽ። ሲጀመር አባረረዋለሁ እኮ። አይ መህመት፣ እረፍቴ ጨርሼ ወደ ትምህርት ቤት የሚሄድበት ቀን ቀርቧል እና ትምህርት ቤት በሾፌር እንዴት ነበር የፈለግከው? እንኳን እሱ ተጨምሮ ትዳር ይዤ የሰው ሁሉ መጠቋቋሚያ ሆኛለሁ። ከፈለክ አግብቻለሁ ብዬ መኪናው ላይ መጻፍ እችላለሁ። እሺ እሱ አያሳስበኝም። አስሊ የሆነ የምናወራው ጉዳይ አለ። ትንሽ ከበድ ያለ ጉዳይ ነው። ደግሞ ምን ተፈጠረ? ትዳር ስለያሽ ትምህርትሽን መቀጠል አትችይም ብለዋል። ህጉ የሚለው እንደዛ ነው። ዶሮዎቹ አምልጠዋል። እንዴት አመለጡ? ቆይ የዶሮዎቹ ቤት ክፍት ነበር። ወይኔ ጉዴ! ዙሬት ናት። ልብስ እየተኮሰች ነው። እሺ ፍጠኝ፣ ሂጂ ሂጂ። እንደ እኔ ማራት እያዘጋጀው ነው። መሄድ አልችልም እኮ ነው። አክስቴ ትገላቸዋለች። ቶሎ በይ። ቆይ ግን እንዴት ነው የወጡት? ማንም ሰው የለም አልኩ። ልጆቹን በየፊናቸው ሄደዋል። ምን ተፈጠረ? የሆንከውን ንገረኝ። እህቴ ይኸውልሽ፣ በጣም ትልቅ ችግር ተፈጥሯል።
አማቼ የደብዳቤውን ነገር ደርሶበታል። ስለምንድን ነው የምታወራው? የትኛው ደብዳቤ አልሽ እህቴ? ምን ሆነሻል? አትጩህ እስቲ፣ ቀስ በል። ይቅርታ። ምንድን ነው ሚስጥር እያወሩ ነው እንዴ? ሀቲጄ ዶሮቹ አምልጠዋል። ምንድን ነው የምታወራው? አክስቴ እዚህ ናት። እያዳመጥሽ ነው እንዲ ያለሽው? ቀሽቃሻ። ማንን ነው የምታሞኙ? አውቃለሁ፣ እየሰማሽ ነበር። ይቺ ልጅ ምኗም ነው የማይገባኝ። እንደውም የለቀቀቻቸው እሷ ነች። አሁን ቆይ ደስ ሊለኝ ነው የሚገባኝ ወይስ ማዘን? ሊሆን አይችልም መህመት። ከትምህርት ቤት ሊያባወሩኝ በፍጹም አይችሉም። ትምህርቴን እኮ አልጨረስኩም። ሊሆን አይችልም እንዴ! ትምህርትሽን መቀጠር አትችይም ማለት ምን ማለት ነው? ቆይ እኔ አላመንኩም ነበር። ከዛ ጠበቃችንን አናገርኩት። እናትሽን ማድረግ የምትችለውን ሁሉ እያደረገች ነው፣ ግን ደግሞ አሰራራቸው እንደዚሁ ነው። አይሆንም። እኔ እንደዚህ አይነት አሰራር አላውቅም። እኔ አናገራቸዋለሁ። ማንም ይሁን ማን ሄጄ አናግረዋለሁ። እኔ ራሴ ፈተዋለሁ። እንደዚህ የሚባል ነገር የለም። አይ እንደዚህ ብሎ ነገር የለም። ይሄ ሊሆን አይችልም። እኔ ትምህርቴን መጨረስ ፈልጋለሁ። ማቆም አልፈልግም። እህቴ እንዴት እንደሆነ አላውቅም፣ ግን በሆነ መንገድ ደርሶበታል። እኔም ለመደባበቅ ሞከርኩ፣ ግን እህቴ አማቼ ከአላኑር ጋር በድብቅ እየተነጋገረ ቢሆንስ? ምንድን ነው ደግሞ እዚያ ክፍል ውስጥ ምን ትሰሪያለሽ አንቺ ልጅ? ምንም። ስለ ሚና ምን ነግረሽው ነው? ኧረ አልነገርኩትም። እና አንዳንድ የምጠይቀው ነገር ነበረኝ፣ ለዛ ነው። አላኑር በቃ ይበቃል። ከዚህ በላይ ባታነሻት ጥሩ ነው። እና ለዚያ ምን አልከው? ምንድን ነው የነገርከው? የኔን ስም አንስተሃል እንዴ? አይ እህቴ እንዴት ብዬ አነሳለሁ? እናቱ አድርግ እንዳለችን ነው የነገርኩት። ሌላ ማንም ሊመጣልኝ አልቻለም። ምን እንደተጻፈም ራሱ አላውቅም አልኩት። እና ታዲያ ምን ማለቴ መጀመሪያ ደንግጬ ነበር፣ ግን ከዛ በኋላ ሳያምነኝ አልቀረም እና ደግሞ ማሳመን ስለነበረብኝ እንደውም ትንሽ ጨማምሬ ነገርኩት። እናቱ እንደሰጠችኝ ነገርኩት። እንዲያምነኝ ብዬ ውስጡ ምን እንደሚል አላነበብኩም። እናቱ ለማንም እንዳልናገር አስመላኝ እንደሰጠችኝ ነገርኩት። ይኸውልሽ እህቴ ይህን ያህል ጊዜ ለምን እንደደበቅኩት ሲጠይቀኝ ልነግረው እንደነበር ነገርኩት። ብቻ ብዙ ውሸት ዋሽቻለሁ። እናም ምላሴ ሁሉ ተሳሰረ። ትዳርሽን ለማዳን ስለ ራሴን እሰዋለሁ። ቆይ ግን አስሊ ታውቅ ይሆን እንዴ? ይህንን ያደረጉት ሁለቱ ተማክረው ቢሆንስ? ምናልባት እኔ እንጃ እህቴ፣ ሊሆን አይችልም ማለት አልችልም። አሁንስ ምንም ነገር ቢፈጠር ምንም አይደንቀኝም። ግን አታስቢ፣ በዛ ደብዳቤ ምክንያት ምንም አይመጣብሽም። እዚያ ስለዚህ ነገር ምንም ማወቅ የለበትም። ቢያውቅም ምንም ማለት አይደለም እህቴ። በርካታ ዓመታት አልፈውታል። በኋላም ልጆች አፍርታችኋል። ማወቅ የለበትም አልኩ። እኔም እኮ ለዛ ነው የምጠራው። ምን አይነት ፍቅር ነው ዘመዴ! ይገርማል። በዛ ጊዜ ሞተ ሰው እንኳን አጥንቱ አሁን ላይ አይገኝም። ለማንኛውም እህቴ አንቺ ለመረጋጋት ሞክሪ እሺ? ይኸውልሽ ስትረበሺ ካየሽ አይለቅሽም። ምንም ነገር ቢፈጠር ስለዚህ ደብዳቤ ጉዳይ ምንም ነገር አላየውም አልሰማውም ብለሽ መካድን ያለብሽ እና ደግሞ አንድ ነገር ቢጠይቅሽ ምንድን ነው ማድረግ ያለብሽ? ምን ነው ችግር አለ ወይ ዚያ? ይህንን ሁሉ ዓመት ሌላ ሰው አፍቅረ ነበር ወይ ብለሽ በተቃራኒው አንቺ ማፍጠጥን ያለብሽ እሺ? ምንም ነገር እንዳትፈሪ እህቴ፣ በእኔ ጣዩ እሺ? ሊሆን አይችልም። አስሊ፣ በአመቱ መጨረሻ ልናሳይ ያሰብነው ትርኢትስ? እንዳነሳው ትፈልጊያለሽ? ተጨንቃ መሆን አለበት። አሁን ላናገራት አልችልም። ከፈለግሽ መክሰስ እንችላለን። የኔ ወድ እድላችንን መሞከር እንችላለን። እንደሱ ነው የምናደርገው መህመት። እንደዚህ በቀላሉማ ተስፋ አልቆርጥም።
በጣም አዝናለሁ። የእውነት ምን እንደምልሽ እንኳን አላውቅም። ለደንበኛችን ስለ ሁኔታው በደንብ ንገሯል። እሺ ቤስቴ፣ አመሰግናለሁ። ውዴ ሀካን፣ በእናት አውቃለሁ መጥፎ ሰው ነኝ። ከፈለግሽ ጮኬ መናገር እችላለሁ። በጣም መጥፎ ሰው ነኝ። ሀካን አብዳሃል እንዴ? ና ወደ ውስጥ ግባ፣ ና ግባ። ቤስቴ፣ አንቺን ማጣት ከሞት በላይ ያስፈራኛል። ያን ያደረግኩት ከፍቅር የተነሳ ነው። ፍቅር እንደዚህ ነው ሀካን፣ እንዳትነካኝ እሺ? ካስፈለገ ሐኪም ቤት ሄዳለሁ። ከፈለግሽ እጄ እታከማለሁ። መጠጡንም ቢሆን አቆማለሁ። ከዚህ በኋላ ንዴቴን እቆጣጠራለሁ። አንተ ንዴትህን መቆጣጠር የምትችለው እማዬ ስትኖር ብቻ ነው ሀካን። ከፈለክ የፈለከው ማድረግ ትችላለህ። ምክንያቱም እሷ ስትኖር በጣም ይጨንቀኛል። ለዛ ይሆናል ሁሉም ነገር የሚደራረብብኝ። አለሳልሶ የሚፈነዳ ቦምብ ነው። ቤስቴ፣ አንቺ ሁሉ ነገሬ ነሽ፣ እስትንፋሴ ነሽ። እኔ ያለ አንቺ ባዶ ነኝ። እሱን ደግሞ ታውቂያለሽ። መፍትሄ ያለው ከፈለግሽ መፋታት እንችላለን። ማለቴ ለትምህርት ሲባል። አንቺ ይህ ነገር ምን እንደምትይ አላውቅም። ቆይ ምን እያልክ ነው ያለው? ቆይ እኔን ለመፍታት ምክንያት እየፈለክ መሆኑ ነው? በፍጹም አስሊ፣ ምን እያልሽ ነው? እሺ እንፋታ። መፋታት ከሆነ የምትፈልገው እሺ እንፋታ። የማይሆን ነገር አትናገሪ አስሊ። ይህን ስል ደስ ብሎኝ ይመስልሻል? ይኸውልሽ እንደዚህ ተስፋ ቆርጠሽ ማየት ስለሚከፋኝ ነው። እኔን በጣም ያመኛል። ለሚና ስትይ በጣም ብዙ ተጎድተሻል። በዛ ላይ ትምህርትሽን መጨረስ እንደምትፈልግ ያውቃለሁ። ግን ትላንትና እናቴ ያደረግሽውን ነገር ብታውቅ ኖሮ እዚህ ውስጥ አንገባም ነበር ስትይ ሰምቻለሁ። እኔ እንደዛ ማለት አይደለም። እና ደግሞ በቃ አሁን ተጋብተናል። ስለዚህንም ትምህርቴን ጨርሳለሁ። ሲጀምር በዚህም በዛም ያሉት በጣም ባያስጨንቁ ኖሮ ጥሩ ቦታ በጥሩ ጊዜ እንጋባ ነበር። ሆነም ቀረ ተጋብተናል። እኔ እናንተ እንደዚህ መባባል በፍጹም የለብንም እኮ ተረዳኸኝ? እጅሽን ሲይዝሽ ይህን ያህል ቆራጥ አትመስይኝም ነበር። ይህን ያህል የሚያስጨንቅሽ እንደሆነ ባውቅ ኖሮ ይኸውልሽ እንደዚህ እንደሚሰማሽ ባውቅ ኖሮ ምን ማለት እችላለሁ? አሊን መጠበቅ አልቻልኩም። ባዶ ቃል እየደረደርኩ ነው። አዎ ፈተና ይበዛበታል ብለህ ነበር እኮ፣ ግን ደግሞ ካሰብነው በላይ መጓዝ ችለናል። አላሽም፣ በፍጹም ያንን ማድረግ አልችልም። አዎ እዚህ ቤት ያለው ነገር ሁሉ ከኔ አቅም በላይ ነው። ሁሉም ነገር አስቸግሮኛል፣ ሰልችቶኛል። ግን ደግሞ ይሄ ሁሉ ችግር ውስጥ የገባ ነው ለዚህ አልነበረም። ስማኝ መህመት፣ ግን ስለተቸገርኩኝ ብቻ ተስፋ አልቆርጥም። በአንተም ቢሆን ተስፋ አልቆርጥም። ይህን ሁሉ የምንጣለው ተስፋ ለመቁረጥ አይደለም። ይሄ ቤት ይኸውልህ ከፈረሰ እኔ አንተን እገላለሁ። ትገይኛለሽ? ጥሩ ነው። እኔን ያስቀድመኝ ማለት ይሄ ነው። ማን ነው? ውሸታም ነው። እማዬ ከዚህ በላይ አቷሽኝ፣ ይበቃል። አይቼዋለሁ። ሰውየው ለአንቺ ጻፉን የስንብት ደብዳቤ እኮ አንብቤዋለሁ። የምን ደብዳቤ ነው? አአ እንዴት ዛሬ በጧት ተነሳ? በለው ዛሬ ነው ያደረግኩት። ምንድን ነው? አላውቅም፣ ዝም ብዬ ነው የጠየቅኩ። እንኳን ደህና መጣህ አባዬ። አመሰግናለሁ የኔ ውድ። እስቲ የሚጠጣ ውሃ አምጪልኝ። ጎሽ አባዬ፣ ትጾማለህ እኮ። ወይ ልክ ነሽ። ፍጹም ረስቼዋለሁ። ታውቂያለሽ፣
ምን ነው መጥፎ ዜና አለ እንዴ? አይ ምን ነው? አይ በየቀኑ መጥፎ ዜና እናጣም ብዬ ነው። ለዛ ነው። ከአክስቴ ጋር ስታወሩ ሰምቻችኋለሁ። ሁለታችሁም ተጨንቃችሁ ነበር። ስለ ደብዳቤ ስታወሩ ነበር። ሚስጥር እየሰማሽ ነበር የኔ ልጅ? ምን ነው መርማሪ መሆንም አማረሽ ደግሞ? ወረኛ። የምን ደብዳቤ ነው? የምን ሚስጥር ነው? የምን ደብዳቤ ነው የምትዩ? የምን ሚስጥር? ተሳስታ መሆን አለበት። በሂጂና ጆሮሽን በጊዜ ታከሚ። ይኸውልሽ እኔ ጋር እንዳትመጪ፣ ለራሴ ስኳሬ ጨምሯል። ሄጄ ትንሽ አረፍ ልበል። ትንሽ ጋደም ማለት አለብኝ። አንቺ የምን ደብዳቤ ነው? ምንድን ነው የሰማሽው? በደንብ አልተሰማኝም። ፋቱሽ አጠገቤ ነበረች። እንቅፋት የሆነች ልጅ። እዚህ ቤት ግን ማንም ስለ እኔ ግድ አይሰጠውም። ወይ 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 ኡፍ ከዚህኛው ልጨምርልን እንዴ ዚያ? አይ በቂ ነው፣ አለበለዚያማ ያንቀኛል። አመሰግናለሁ። ፋቶሽ ልጅ ሂጂና ምግብሽን ቢ፣ ለዚህ እኛ አለን። ወንድሜ ዚያ ይሄንን ቅመሰው እስኪ። ሀቲጄ ናት የሰራችው። መቼም ባለሙያ እንደሆነች ታውቃለህ። እሺ እስኪ ልቅመሰው። ኔብዛት እስኪ አቀብለኝ። አስሊ ውዴ፣ እንዴት ነው ከሹፌርሽ ጋር ተስማማችሁ? ከመመት ጋር ሹፌር ለእኔ መቅጠሩ አላስፈላጊ እንደሆነ ተነጋገርንበት እና ተስማምተናል። ስለዚህ አያስፈልግም። ቢሆንም ግን አመሰግናለሁ። በጣም ደስ ይላል፣ ያስብልኛል። ዛሬ ከትምህርት ቤት እንደተባረርኩኝ ተነገረኝ። በለው በጣም ይቅርታ። በግል ትምህርት ቤት ልትማሪ ነው እንዴ? በዛውም ሚና ጋር ማጥናት ትችላላችኋ። ለዚህ የማይረባ አሰራራቸውማ እጅ ሳልሰጥ መታገል አለብኝ። ወጣም ወርደም ለብዙ ዓመታት ለፍቼበታለሁ። ዝም ብሎ መና እንዲቀር አልፈልግም። በፍጹም ትክክል አይደለም። ይሄ እኮ የማይረባ አሰራር አይደለም። መጀመሪያውንም ግልጽ አድርገው አስቀምጠውታል። የተቀመጠ ሕግ ሲኖር ስርዓት ይሰፍናል ማለት ነው። ሁሉም ነገር የሚጀምረው ከቤተሰብ ነው ይባላል። እንደውም ሕግ መቀየር ካለበት ከዚህ ቤት ነው መጀመሪያ ያለብን። ቢያንስ እኔ የራሴ ምርጫ መርጫለሁ። ለዛም ደግሞ ኃላፊነቱን ራሴ ወስዳለሁ። ግን አንቺ ወደፊት ለምታደርጊው ነገር ኃላፊነቱን ትወስጃለሽ? እሺ፣ የምትናገረው ነገር አለ እዚያ? ሚናን ከትምህርት ቤት ማስቀረት ተገቢ ነው? ላደረገችው ነገር ትንሽ ከበድ የሚል ቅጣት አይመስልሽም? ይሄ ላደረገችው ነገር ቅጣቱ አይደለም። እምነታችንን ስላጎደለች ነው የተቀጣችው። እኔ ለዚህ ራሴን ተጠያቂ አደርጋለሁ። አዎ ለሱማ ተጠያቂ ነሽ። እሺ፣ ስለዚህ ነኝ ቅጭኝና ሚና ወደ ትምህርት ቤት መልሻት። እዛ ትምህርት ቤት ውስጥ ብዙ ነገር አሳልፈናል። እንግዲህ አንድ ጊዜ ስለ ጉዳዩ ደግመን እናስብበታለን። እናስብበታለን። ሚና
ቅጣትሽ ከተነሳ ሌላ እድል ሊፈጥሽ ትፈልጊያለሽ እንዴ? አዎ፣ ጥሩ ለመሆን ቃል ገባለሁ አባዬ። እና ከመጥፎ ጓደኞችሽ ጋር ላለመቅጠምም ቃል ትገቢያለሽ? አዎ። ምንም ነገር አትዋሽም? በፍጹም አልዋሽም። ምክንያቱም ከዚህ በኋላ በዚህ ጉዳይ ምንም አይነት ምሕረት የለም። እሺ፣ በኋላ ነግሬሻለሁ። ቃል ገባለሁ አባዬ። የእውነት በርትቼ አጠናለሁ። ደግሞ በትምህርቴም ጥሩ ውጤት አመጣለሁ። ጥሩ። እማዬስ? እሷ ለእኔ ትሄልኝ፣ ያናግራታለሁ። መብላታችሁን ቀጥሎ ባካችሁ። አስሊ፣ እውነት በጣም ነው የማመሰግነው። ስለዚህ አሁን የደስደስ ቆንጆ ኬክ ልስራልሽ። እኔም አብሬሽ ልምጣ ላግዝሽ። አመሰግናለሁ፣ ግን ከወንድምሽ ጋር መስራት እንችላለን። እንዴት እንደሚሰራ አላውቅም። የኔ ውድ፣ ግድ የለም ትማራለህ። እኔ ያሳይሃለሁ። ና በይኔ ምግብ ሽንቢ። ለዚህ ኃላፊነት ወስጃለሁ። እሺ፣ ስለዚህ እኔ ግጭኝ። ሚና ከትምህርት ቤት መውጣት የለባትም። እዛ ትምህርት ቤት ብዙ ነገር አሳልፈናል። አንድ ጊዜ ወስነናል። ስለ ጉዳዩ ደግመን እናስብበታለን። በጣም አመሰግናለሁ ዚያ። ገና ለቤታችን አዲስ የሆነችን ልጅ ሰምተህ የኔን ሀሳብ ውድቅ አደረግ። ሚና ከትምህርት ቤት መውጣቷ ምንም አልመሰለሽም እንዴ? እንደውም ይሄ ውሳኔያችንን ድጋሚ እንድናጤን ስላስቻለን በጣም ደስተኛ መሆን ያለብን። ሚናም ይህን ያህል ከፈራች በቂ ነው። እሺ፣ የሁሉ ግርግር ምንድን ነው ታዲያ? ግርግር አልከው? አልገባህም ማለት ነው። ይኸውልህ ያቺ ልጅ ሆን ብላ ትሰማኛለህ፣ እኔን ነው የተገዳደረች። ተይ እባክሽ፣ ተገዳደረችን ስትይ ምን ለማለት ፈልገሽ ነው? ልጅቷ በጣም አዝናለች። በተቃራኒው ደግሞ አንቺ ደስተኛ መሆን አለብሽ እኮ። እንዴት ይሄን አትረጅም? ቆይ ለሚና የምታስበው እሷ ማን ስለሆነች? እና ታዲያ ማን ያስብላት? ይህን ያህል ጠላትሽ ናት እንዴ? እች ልጅ እኮ የልጅሽ ሚስት ናት። እንዴት ነው የማታስቢላት? እኔ አልገባሽ ያለኝ እንዴት ነው ይህንን ያህል የተልፈሰፈስከው? ሌላ ጊዜ ቢሆን ኖሮ ጨክነ የምትቀጣቸው አንተ ነበር። አሁን ላይ ለዚች ልጅ ሲሆን ግን ለምን ወኔ እንደከዳ ምንም ሊገባኝ። የምን ወኔ መክዳት ነው የምታወሪው? አቁሚ እባክሽ። በቃ ሁሉንም ነገር ለእሷ ተይላት። በዛ ላይ ይህንን በማድረጋችን የልጃችንን ሕይወት አደጋ ላይ የሚጥል ነገር አላደረግንም። እሺ ጥሩ፣ እንግዲህ እንዳልከው ለእሷ ተውላታለሁ። ለመናገር ቦታዬ አይደለም። ሰር፣ አንዳንዴ ድርቅ ለማለት ብለሽ ተቃራኒ ትሆኛለሽ። እሺ፣ በቃ በኋላ እናወራለን።